ጤና ይስጥልኝ ወገኖች እንዴት ናችሁ? እኔ ሰላም ነኝ። በቅርብ ነው የተገናኘነው። ግን ያው እንግዲህ ሁል ጊዜ እንደምለው በዚህ በህዝባችን ትግል ጉዳይ በአማራው ፖለቲክስ ጉዳይ ደል የሆነ ሞመንት የለም። ይህን ሰሞን የኢትዮ 360 በአማራ ትግል ገንዘብ ሲግጡ የነበሩ ማለት ነው ሁለት ቦታ ተከፍለው እርስ በርስ ሲናጩ እናያለን። አማራ ስማርት የሆነ አማራ አንዳቸውንም አይደግፍም እና ሀብታሙ አያሌው በአጠቃላይ ኦሮሞነቱን ደብቆ ቆይቶ በአማራው ክልል ሲነግድ ቆይቶ አሁን እኮ ብዙዎቹ ምንድነው መሰላችሁ አማራ ያልሆኑ በአማራው ጉዳይ ገብተው እኛ the leading voices ነን ብለው ሲወጡ ለምን ይመስላችኋል? ገንዘብ ስላለው ነው፣ ሌላ አይደለም። አያችሁ፣ ሌላ ስለማን አውርተው ነው ገንዘብ ሜክ የሚያደርጉት? ከአማራው ውጭ ማንም የለም። ስለዚህ አማራ ያልሆኑ ስለ አማራ ቆመናል የሚሉ አሉ በብዛት በጣም ፖፑላር የሆኑ ግን ጥሩ አይነት ንግድ እየነገዱ ነው ያሉት። እና በዚህ በኢትዮ 360 ጉዳይ ላይ አንድ ምንድን ነው አሁን በዛ ጉዳይ ላይ እንድናገር ያደረገኝ ያላችሁኝ እንደሆነ ሀብታሙ አያሌው የሆነ መጽሐፍ ጽፏል። ለካ እኔ ይሄን አላውቅም። እና መጽሐፉ ላይ በአጠቃላይ ምንድን ነው የሚለው በጣም የሚገርም ነው። ነገር የማጣፈጥ ወይም የማዳነቅ ነገር ሳይሆን በእርግጥም በጣም የሚገርም ነው። ኦሮሞ ወደ ኢትዮጵያ ምድር የመጣው በ15ኛው ክፍለ ዘመን መጨረሻ እና ከ16ኛው ክፍለ ዘመን በኋላ ነው። ሀብታሙ አያሌው በጻፈው መጽሐፍ ላይ አንዲት ማን እንደሆነች አላወኩም ታነባለች እዚህ እና ለካ አጅሬ ኦሮሞ ከ15ኛው እና ከ16ኛው ክፍለ ዘመን በፊት ጀምሮ በኢትዮጵያ ይኖር የነበረ ነው አለ። እና ለምን አንሰማው? ወረራ አይደለም ሲል በሞገቻ ሀሳብ ያቀረበው የኦሮሞ ታሪክ እስከ 16ኛው ክፍለ ዘመን 1998 ገጽ 80 ላይ ተመዝግቧል ይላል። አስብ፣ ኦሮሞ እንግዲህ ጎንደሬ ኦሮሞ ነው እያለን ያለ ጎጃሜ ኦሮሞ ነው። ኦሮሞ በ16ኛው ክፍለ ዘመን ወደ ሰሜኑ ክፍል የሄደው አስቀድሞ ሰፍሮ የነበረውን ዘመዶቹን ፍለጋ እንጂ ሰሜንን ለመውረር አይደለም ነው ያለው። ሰምተሃል ሳሚ? የኦሮሞ ይሄው ሀብታሙ አያሌው የጻፈው ሀብታሙ አያሌው አፍራሳ የጻፈው ምን ይላል? የኦሮሚያ የባህል እና ቱሪዝም ቢሮ ባሳተመው መጽሐፍ አስባችሁታል? የኦሮሚያ ቱሪዝም ቢሮ ይቅርታ በነገሩ ዲፕ መግባት አልፈልግም፣ ግን በጣም ስለገረመኝ ነው። አንደኛ እንዲህ አይነት መጽሐፍ እንደጻፈም አላውቅም። እንዲህ አይነት በቅርብ የጻፈው አይመስለኝም። እና እንደዚህ አይነት መጽሐፍ ጽፎ ምንድነው ኦሮሞ ከበፊት ጀምሮ በኢትዮጵያ ውስጥ የሰፈሩ ኦሮሞዎች ነበሩ እና አሁን በ15ኛ እና በ16ኛ ክፍለ ዘመን ሲመጣ ዘመዶቻቸውን ፍለጋ መጡ እንጂ ለመጀመሪያ ጊዜ የኢትዮጵያን ምድር መርገጣቸው አልነበረም ነው የሚለው። እና ወረራ አልፈጸሙም፣ ኦሮሞዎች ወረራ አልፈጸሙም በኢትዮጵያ ላይ በዛን ዘመን በነበሩት ኤትኒክ ግሩፕስ ላይ። ስንት ኤትኒክ ግሩፕ ነው ያጸዱት? እና እንደዚህ አይነት ጽሁፍ የጻፈ ሰው ነው ሀብታሙ። እና ኦሮሞ መሆኑንም አሁን በቅርብ ነው እኔ ሁላችንም የሰማ ነው። እና ምንድነው ይሄንን ያነሳውበት ምክንያት ምንድነው? እንዳልኳችሁ እነሱ ይሄ የመንደር እርስ በርስ የሚናከሱበት በገንዘብ የሚናጩበት ሌባ ያው የሚጣላው እንትን ሲል አይደለም ሲከፋፈል አይደለም። ያ ነው በዛ መካከል ያለው። በአንድ በኩል እነማን ናቸው? እነ ኢየሩሳሌም የሚባሉ ናቸው። በዚህ በኩል ደግሞ እነ ሀብታሙ አያሌው አሉ። ሁለቱም ጸረ አማራዎች ናቸው። ሁለቱም በአማራ ላይ ሲነግዱ አማራን ሲሸጡ የኖሩ ናቸው። ይሄኛው ሀብታሙ አያሌው ያው ኦሮሞ ስለሆነ ስራውን እየሰራ ነው። እሱ እንትን ማድረግ አንችልም። we can't blame him።
እነኛዎቹ ደግሞ እነ ኢየሩሳሌም የሚባሉት አይ ቲንክ ከአማራ ኤትኒክ ግሩፕ የሆኑ ናቸው። ግን አብረውት ከእስክንድር ነጋ ጋራ ፋኖን እየከፋፈሉ ሲሸጡ የነበሩ ናቸው እነሱ ሴቶቹ። ስለዚህ እነኚህ የተጨማለቁ ነገሮች ውስጥ እዛ ሳይድ አትያዝ። ቆፍጠን ያልክ አማራ ከሆንክ ምነግርህን ትሰማለህ። በምንም አይነት መንገድ ሁለቱም አማራን ለሆዳቸው ሲጠቀሙ የነበሩ ዛሬም እየተጠቀሙ ያሉ ናቸው። ስለዚህ የትኛውንም ሳይድ እርስ በርስ ሲናጭ ቢውል ምንም አይነት ይህንንም ደግፎ ያንንም የለም። ይሄ የግል ጉዳያቸው ነው እንዳለ ሁሉንም አማራው ለሱ የማይበጁት መሆናቸውን አውቆ ዞር ማለት ነው። እና ምንድነው I was really surprised እንዲህ አይነት መጽሐፉን ሀብታሙ አያሌው አላቅም። ግን አሁን አያችሁ አብረውት ይሰሩ የነበሩ ጋዜጠኞቹ ይሄ አማራንን የሚሉት በሙሉ ያውቃሉ። but they didn't say anything። ምክንያቱም አብረው እየበሉ ነው። የሆድ ነገር ነው። አዎ እስክንድር ነጋ አማራን እየከፋፈለ መሆኑን ያውቃሉ። ነገር ግን እሱን ነበር የሚደግፉት፣ ፋኖን እንዲከፋፍል አማራ ወደ ስልጣን እንዳይመጣ ማለት ነው። ከነኚህ ጋር ምን ታደርጋላችሁ አማራዎች? መቼም አቀበት መውጣት ነው ህዝባችንን ማስተማር ማለት ነው። ቀስቀሳ ጀምሯል። በአደባባይ የተናገረውን የኦሮምኛ ንግግር እንደሚከተለው እናቅርብላችሁ። የአማራ ጽንፈኞች፣ መንገደኞች፣ አርሶ አደር ሊበላ መጣ እንጂ ውስጣችን ቁጭ ብሎ ታገልልን አላልነው። መታገልም አይችልም፣ አይፈቀድለትም። መታገልም አይፈቀድለትም። እንደዚህ አይነት መብትም የለውም። እንደዚህ አይነት ታሪክም ከኛ ጋር የላቸው። ስለዚህ ለነሱ ያለንን ጥላቻ መግለጽ የምንችለው ጥላቻችንን በመቃወም ብቻ ሳይሆን ታጥቆ የሚወጋንን ገድለን እናሳያለን ማለት ነው። ከዚህ ከፊቴ ያላችሁ ወጣቶች ይህን ኃይል ያመራው ማለት ነው ባለበት ሳይንቀሳቀስ የምትጨርሱበት በእጃችሁ የያዛችሁትን ዱላ በጣሪ ካለ በቅርቡ ወደ ክላሽ ይቀየርላችኋል። ክላሽ ግዙ። ጥንድ በሬ ካለህ አንዱን ሸጠህ ግዛ። ነጋዴ ከወርቅ ደግሞ ከንግድህ ቀንሰህ ክላሽ ግዛ። ክላሽ ያለው ይከበራል፣ ያስከብራል። እናንተ ግዙ እንጂ እኛ ከጎናችሁ ነን። ፖሊሶችም አሉ፣ ህጋዊ እናደርግላችኋለን። ያደረጉብንን እጥፍ አድርገን እናሳያችኋለን በማለት ነው እንግዲህ ይፋዊ የዘር ፍጅት፣ ይፋዊ የጄኖሳይድ ቀስቀሳውን ህዝብ ሰብስቦ ያወጀው። በዓለም ላይ የተደረጉ ዘር ፍጅቶችን፣ በዓለም ላይ የተደረጉ ጭፍጨፋዎችን፣ በዓለም ላይ የተደረጉ ዘር ማጥፋቶችን ታሪካቸውን ስናይ ዘር አጥፊዎች፣ ጅምላ ጨራሾች፣ ጨፍጫፊዎችና ጄኖሳይደሮች የኔ የሚሉት ህዝብን ሰብስበው በይፋ ይህንን አይነት ንግግር ካደረጉ፣ ቀስቀሳ ከቀሰቀሱና ወደ ተግባር እንዲገባ ካነሳሱ በኋላ ነው የተፈጸሙ። ስለዚህ እጅግ በጣም አደገኛ የዘር ማጥፋት ወንጀል ሊፈጸም ዝግጅት ላይ ነው። ሸር አድርጉት። የሰውየውን ቪዲዮ ይኸውላችሁ። ይሄ ወንድማችን የዘር ማጥፋት እርምጃ በአማራው ላይ ኦሮሞዎች ሊፈጽሙ ነው የሚለው። ስለዚህ ይህን ነገር ሼር አድርጉት ነው የሚለው እና በጣም የሚገርም ነው። የዘር ማጥፋት እርምጃ በአማራ ላይ እኮ መወሰድ የጀመረው የዛሬ 33-34 ዓመት ነው። በየጊዜው እንደ አዲስ እንዲህ ሊያደርጉን ነው፣ እንደዚህ ያደረጉን እየየ
እንዲህ አይነት ፕላን አውጥተዋል፣ አማራውን ሊጨርሱት ነው ብሎ ያወራል። አማራውን መጨረስ የጀመሩት መቼ ነው? የዛሬ 30 ዓመት አይደለም እንዴ? አሁንም ይሄንን ቅስቀሳ ያደረገው ሰው አይ ቲንክ እንግዲህ በኦሮሞ ክልል ያለ ነው። አይ ዶንት ኖ ወለጋ ይሁን የት አላውቅም። እና ወጣቱን ሰብስቦ እዚህ አካባቢ እዚህ ከኛ ጋር ያሉ አማራዎች ምንም አይነት ነገር ቅስቅስ እንዳይሉ ጠቅላላ ዲስትሮይ ልናደርጋቸው ይገባል ነው የሚለው። በወለጋ አማራዎች ሲጨፈጨፉ ይሄ መጀመሪያ ጊዜ ነው እንዴ? በየትም ይሁን በገዛ ሀገራቸው እኮ ነው አሁን ማለት በገዛ ክልላቸው እኮ ነው አማራዎች። አንተ የወለጋው ይደንቅሃል። ወለጋ እንኳን ትንሽ ከአማራው ክልል ፈቀቅ ያለ ነው። በራሳቸው ክልል እኮ ነው ሄደው ኦሮሞዎች ጡታቸውን እየቆረጡ ያሉት ፋኖ ተኝቶ። ምን ማለቴ ነው? ምን ማለቴ ነው? ልብ በል። ይሄ ወንድማችን ማስጠንቀቂያ ሲናገርና ይሄን ነገር ሼር አድርጉት ብሎ ሲል ልክ ለአማራው ተቆጭቶ ተነስቶ ሄዶ የሚዋጋ አካል አማራው እንዳለው አይነት ይሄንን ሼር ባናደርግ አማራውን የሚያድነው እኮ ማንም የለም። ልክ ለአማራው የቆመ የሆነ ሰራዊት የሚዋጋለት ያለ አስመስለን በሉ ይሄን ነገር በቃ አሳውቁ። ምን ሊያደርግ ነው አማራው? ከማለቀ ውጭ እኮ ሌላ ምንም አይነት አማራጭ የለውም። አማራው ከማለቅ ውጪ ምንም አይነት አማራጭ የለውም። የኔ ነው የሚላቸው ምንም አይነት ኃይል የለም። ስለዚህ ህዝቡን አሁን ምንድን ነው ሼር የምናደርገው? ማንን ነው የምናስጠነቅቀው? አያቸው አሁን አማራ እንትና ቢኖረው ኖሮ አሳምነው ጽጌ ቢኖረው ኖሮ እንደዚህ አይነት ፉከራም አይፎክሩም። እዛው ሄዶ ገና ትዝ ይለኛል የእስራኤልና የአረቦች ጦርነት ጊዜ መጽሐፉን አንብባቸዋል። አረቦች ብዛት ነበራቸው። እስራኤልን ይውጣሉ ተብሎ በጣም እጅግ የተፈራበት ጊዜ ነበር አይደለም? ነገር ግን እስራኤል ኃይለኛ የሆነ የስለላ ግሩፕ ነበራት እና የአረቦች ጄት ፕሌንስ በደንብ በቦምብ ታምቀው ሄደው እስራኤል ላይ ሊያራግፉ ማለት ነው። እና እዛ ባሉበት ገና ከኤርፖርታቸው ሳይነሱ እዛው ነው ምሽክ ያደረገቻቸው። የአረብና የእስራኤል ጦርነት ሲባል ሰምታችሁ እንደሆነ እስራኤል አሸነፈች የተባለው በዛን ጊዜ ነው። በቃ ያላቸውን ካፓቢሊቲ በሙሉ ዲስትሮይ ያደረገች ገና ሳይነሱ። አሳምነው ጽጌ አይነት ጀግና ቢኖረን እንደዚህ አይነት ፉከራ ሲፎክሩ፣ እንደዚህ አይነት ማስፈራራ ሲያደርጉ ገና ባሉበት ቦታ ሄዶ ይዳኛቸዋል። አያችሁ፣ ሰው አማራ ሰው አለው የምንለው እንዲህ አይነት እርምጃ የሚወስድ ሲኖር ነው። እንገራችሁ ማን ነው ያለው? አሁን እውነቱን እንነጋገር። ማን ነው ያለው? አሁን ቁጭ ብለው መግለጫ የሚሰጡ ከትግሬውም ከኦሮሞም ከዚህም ከዛም ጋር ከእናንተ ጋር እንሰራለን ከዚህ ምናምን ይሄ ዝም ብሎ ወዲያ ወዲህ የሚሮጥ የለም፣ የራሱ ጉዳይ የሌለው ዝም ብሎ በቃ የሚሯሯጥ እነኚህ ቀልደኞች ናቸው። ዛሬ ለአማራ እንዋጋለን ብሎ አማራን እያስጨረሱት እና አሁን እምላችሁ ምንድን ነው ይሄ ሰውዬ እንደዚህ የፎከረው ሰው ዝም ብሎ የሚቀር እንዳይመስላችሁ፣ ያጭደዋል አማራን። አሁን በቅርብ ትሰማላችሁ። ማንም ይህንን የሚያስቆማቸው የለም። ለምን? እናንተ የምታመልኳቸው አማራን አፍነው የተቀመጡ ባንዳ ፋኖ መሪዎች
የአማራን ህዝብ አፍነውታል። የምናገረው አማርኛ ነው። መቼ ነው ይሄ የሚገባህ? እነሱን መመንጠር ያስፈልጋል። ራዲካል የሆኑ አማራዎች መነሳት አለባቸው። አማራ ያልሆኑ ሰዎች እንደነ ሀብታሙ አያሌው አይነቶች አፋቸውን እንዲይዙ የሚያደርግ ራዲካል የሆነ እውነተኛ አማራዎች ኦርጋናይዝድ መሆን አለባቸው። ሌላ አማራጭ የለህም። የተለየ የአማራ ግሩፕ መነሳት አለበት። ይሄ አሁንማ አየኸው። አሳምነው ጽጌ በህይወት በነበረ ጊዜ ምንድን ነው ያደረገው? አይ ቲንክ ይሄን ነገር አንድ ሁለቴ ሜንሽን አድርጌዋለሁ። አያችሁ፣ ያሳምነው ጽጌን ህይወት ቶሎ ብለው የቀጩት ምንድን ነው? ሰውየው ወሬ ብቻ አይደለም። እንደነ ዘመነ ካሴ ሲቀደድ ወሬውን ሲቀደድ የሚውል አይደለም። he means business, he meant business። ስለዚህ ይሄን ሰው አንችለውም ብለው ቶሎ እርምጃ የወሰዱበት በዛ ነው። እነ ዘመነ ካሴ ላይ እንደዚህ አይነት እርምጃ ለመውሰድ የሚጣደፉ ይመስላችኋል? ዞር ብለውም አያዋቸው። በሆዱ ገዝቶታል። በቃ ምንም አያመጡም። እዛው ሲድበሰበስ በጣሽ ወረቀት ላይ ወረቀት የሆነ መግለጫ ምናምን እያለ እየጻፈ እያደነዘዘህ እያስጨፈረህ ይኖራል። ቤኒሻንጉሎች አማራን በቀስት መጫወቻ ሲያደርጉት አሳምነው ጽጌ ምንድን ነው ያደረገው? ሄዶ ድባቅ ነው የመታቸው። ድባቅ። ሁለተኛ እንዳይለመዳችሁ አማራ ላይ እጅህን እንዳታነሳ። እጅ በእጅ ነው። በሸዋም እንዲሁ ዘምቶ ልክ ነው ያገባቸው። አያችሁ፣ ያ የለህም አሁን አማራ አሁን ያ የለህም። እና አስረስ ማረ ዳምጤ የሚባሉ የታሪክ አተላዎች ናቸው ዛሬ አማራን አፍነው እንዲህ የሚጫወቱበት። አሁን ኦሮሞ ፎክሮ ዝም ብሎ የልብ ልብ የበቃው ለምንድን ነው? ማንም ሰው አይነካቸውም። ፋኖ ከነሱ ወገን ነው። ፋኖ እነ ዘመነ ካሴን የመሳሰሉ እኮ ሰዎች ዋና ስራቸው ምን እንደሆነ ታውቃላችሁ? አብይንና የኦሮሞን ጥቅም ማስጠበቅ ነው። አማራንን ብለው እዚህ አማራው ላይ ቁጭ ብለው አማራው እንዳይንቀሳቀስ አብይ አህመድን እንዳይተናኮል አማራው ማን ነው የሚጠብቅለት? እነ ምሬ ወዳጆ ናቸው። ስለዚህ አሁን ኦሮሞው ያው እንደተለመደው አማራው እኮ ጄኖሳይዱን ለምዶታል እኮ። በቃ ልክ እኮ እንዳልኳችሁ ጠመንጃ የተነጣጠረባት የሆነች ዳክዬ ነገር ምናምን አለች አይደለም? መከለያ ማለት ራሷን ከጥይቱ ለመከለል ምንም አይነት እድል የሌላት ግልጥ ያለ ሜዳ ላይ ያለች ማለት ነው። አማራ ማለት ያ ነው። እና ይሄ ማስጠንቀቂያ ፕራክቲካል መሆኑ አይቀርም ልላችሁ ነው። ለምን የሚያግዳቸው የለም። በሙሉ ገሌ የገባ ሆዳም በአማራ ስም አማርኛ እየተናገረ አፉን በብር እና በጥቅም የተለጎመ ግሩፕ ነው እንዲህ የሚጫወትብን። ስለዚህ ማስጠንቀቂያው ሼር ብናደርግ ሼር ባናደርግ በአማራ ላይ ጄኖሳይድ ሊፈጽሙበት እየተነጋገሩ ነው ምናምን፣ ያው ራሱ ቆሞ ነው እኮ የሚናገረው። አጸፋውን አሁን እንደዚህ አይነቱን አደጋ ማስቆም የሚችለው አማራ በምንድን ነው? ሲመጡበት ሬዚስት በማድረግና መልሶ በመምታት ነው። ሲሆን እስከሚመጡበት መጠበቅ የለበትም። እንግዲህ ተመልከቱ፣ እየመጡ ሲማረኩ
አትንኳቸው ብሎ ማን ነው አስረስ ማረ ዳምጤ ሲጮህ ትሰሙታላችሁ። ምን አይነት ግፍ ነው በአማራ ላይ እየሰሩ ያሉት እነኚህ ሰዎች? ምን አይነት ግፍ ነው እየሰሩ ያሉት? በምን አይነት ሁኔታ ነው እነኚህን ወራዳ ባንዳዎች የምትቀጣው? የፋኖ መሪዎች እና ይቅርታ አድርጉልኝ እንግዲህ ያው እኔ የአዲስ አበባ ልጅ አይደለሁም፣ ከየትኛውም ጎጥ አይደለሁም፣ ከየትኛውም ጎጥ አይደለሁም። ጎንደር ሆንክ ጎጃም፣ ሸዋ ሆንክ ወሎ፣ አማራን ብቻ ነው ማቀው። ስለዚህ እንዳንተ ከሌና አትንኩ የለም። ሰበር ዜና ይላል። በሚቀጥለው ዓመት 2019 ኦፊሻሊ አዲስ አበባ ስም ተቀይሮ ፊንፊኔ እንደሚሆን ምክር ቤቱ ተስማምቶበታል ይላል። ምንም አዲስ ነገርም አይደለም ወገኖቼ። ፊንፊኔማ ናት አዲስ አበባ፣ ፊንፊኔ ናት። ያው በደንብ አውጀው እንትን እስከሚሉ ነው። ይሄ የፋኖ ሰው አይ ዶንት ኖ መሪ እንደሆነ አላቅም፣ በጣም አድርጎ በነዘመነ ካሴ አንጀቱ ያረረ ሰው ነው። እና ስሙት እስቲ አንዳንድ አሉ አውልዳዳ የሰፈር ሌባ ሰንበቴ ሰርግ፣ ከዛም አልፎ ተርፎ ደግሞ አምጣ እያልክ እያስገደልክ እየበላህ የአማራ ሕዝብ የምታስጨርስ ሞጣ ጣይ ሞናልሽ ማለት እናንተ ናችሁ። ገና እስከሚነስር ነው በቀይ ጥይት ማስቦጥህ አለቀ። እስከሚነስር አቅሜ እስከሚፈጥረው ለዚህ ጽንፈኛ ዘራፊ ቡድን የሚዘርፍ ሌባ እንዴ! ለእናንተ እንዴት ነው የምንታገሰው? ምን እስከምታደርጉ ድረስ ነው የምናያችሁ? ስንት ሰው ነው የረሸነ? አፍቀራ ላይ ስንት ሰው ነው የረሸናችሁ? ጽድ ማርያም ላይ ስንት ሰው ነው የረሸናችሁ? ንጹሐን እናንተ አማራ ፋኖ ወይ ፋኖ ቁጥር አጣይ የነ ዘመነ ልቅምቃሚ ሌባ ስትነሱም አማራን ማጥፋት ነው የጀመራችሁ። የመጀመሪያችሁ መነሻ የሚሆነው አማራን በሙሉ መግደል፣ መዝረፍ፣ ማሸማቀቅ ትሰሩት የነበረው የመጀመሪያው መነሻችሁ ይሄ ነው። የአማራን ወጣት ያልገባውን ወጣት አታስጨርስ። አንተ እንደሆነ ከዚህ በኋላ እንደ ሸማዳ እንደ አህያ እየተሽበደመርክ በምንም ጭንቅላት በንፍጥ የተሞላ ስለሆነ ስለማያውቅህ ይሄ የሚረግፈው ወጣት አንተ ምን አይደለም፣ ምንም አይደለም። ከዚህ በኋላ That's right። ብዙ አማራዎችን እየረሸኑ ነው። ከነሱ የሚቀናቀኗቸውን እነ ዘመነ ካሴ ብዙ እየገደሉ ነው ያሉት። እና እነኚህ ሰዎች አማራን አስጨረሱ ወገኖቼ። መቼ እንደምትነቁ አላቅም። ተመልከቱ፣ ሰፊውን ፋኖ አይደለም። ሁሌ ነግራችኋለሁ፣ እኔ ጠቤ ሰፊው ፋኖ ሰራዊቱ አይደለም። ላይ ተቀምጠው ያፈኑትን ማስወገድ አለብን። አማራዎች መነሳት አለብን። አማራ የሆንን ይሄ አማርኛ እየተናገረ አገው ቅማንት ምናምን የሚለውን ወሮ በላ አይደለም የምንሰበስበው። አማራ የሆንክ መነሳት አለብን። አዎ፣ ለምን ሁሉም እኮ ያው እንደምታዩት ለራሱ ነው። ስለዚህ ምንም ወደኋላ የምንልበት ነገር የለም። አዎ፣ ችግሩ ምንድን ነው? ይሄ ሲነግሩት የማይገባው አማራ ነው ችግራችን። የሚጎትተን ሁል ጊዜ ያ ነው። አዎ፣ ይኸውላችሁ ይሄ የአማራ ሬሳ ነው። የቅርብ ጊዜ ነው።
እንዲህ ነው የሚጨፈጨፈው። እነ ዘመነ ካሴ ሰንጋ እየጣሉ ሰንጋ ሲያህሉ ይሄ ነው። አማራ የሚዋጋለት የለም፣ አማራ የሚበቀልለት የለም። ስለዚህ ማለቅህ ነው። እነኚህን ሰዎች እስካልመነጠርክ ድረስ ከአማራው ትግል እስካልመነጠርክ ድረስ አማራ ማለቁ ነው። ሰው እኮ መጠየቅ እኮ አንድ ነገር እኮ ነው። እኔ እኮ የሚገርመኝ ነገር ሰው ለስንት ዓመት ሙሉ እንዴት ነው ትግላችሁ የት ነው እንዴት ነው እልፍ የማይለው ብሎ የማይጠይቅ ህዝብ። እናንተን እኮ ነው እኛ የምንታገለው። የእነኚህ ሰዎች ደም በእናንተ እጅ ነው ያለው። ከሌ እያላችሁ እነኚህን ባንዳ የፋኖ መሪዎች የምታመልኩ ሲነግሯችሁ ማትሰሙ። አዎ እና ለሰማይና ለምድር የከበደ ግፍ አማራው ላይ እየተፈጸመ ነው። ዛሬ በጎጃም ውሃ ለመቅዳት የተሰባሰቡ ህፃናትና ሴቶች በድሮን ጥቃት አለቁ ይላል። ይሄ መቼ የተለጠፈ ነው? 3-4 ቀን ለሰማይና ለምድር የከበደ ግፍ አማራው ላይ እየተፈጸመ ነው። ዛሬ በጎጃም ውሃ ለመቅዳት የተሰባሰቡ ህፃናትና ሴቶች በድሮን ጥቃት አለቁ። እኔ በቃ መቼ ይሄ የአማራ ህዝብ መቼ ይሄ እንደሚያስቆጣው ፈጣሪ ይወቅ። መቼ እንደሚያስቆጣው ፈጣሪ ይወቅ። መቼ ዲማንድ እንደሚያደርግ ምንድነው ፋኖ የሚያደርገው? እዛ የሚሽከረከረው አንድ የሆነ ነገር እንዳለ ይሄ ትንሽም እንትን አይላችሁም? ይሄ የሞተ ሬሳ እንኳን ይሄን እንዲህ አይነት ነገር እኛ ከሬሳም በበለጠ በድን ሆነናል እንደ እውነቱ ከሆነ። ስለዚህ አማራ አሁንም ሌላ ድግስ እየተደገሰበት ነው ምናምን ብሎ ማስጠንቀቂያ መለፈፍ ምናምን ምን ለውጥ ለማምጣት ነው? ማን ነው የሚዋጋል እንዴ? ትግሬ ጉያ ገብቷል እኮ ፋኖ። እድሜ ለነ ምሬ ወዳጆ። አሁን ወደ 400,000 የሚደርሱ የትግራይ ተወላጆችን አምጥተው በራያና በነ ወልቃይት ሊያሰፍሩ ነው። እና አማርኛ በፍጹም አማርኛ የለኝም፣ እኔ ቋንቋ የለኝም። ምን ያህል በአማራው እንደምነድ ልነግራችሁ አልችልም። እና መውጫ የሌለው ህዝብ ነው አማራ ማለት። መውጫ የለውም፣ ወረውታል። አማራ ያልሆኑ አማርኛ ተናጋሪዎች ወረውታል። በየት ይንቀሳቀሳል? አማራ የሆኑት ደግሞ ግማሹ በገንዘብ ተገዝቶ ዝም ብሎ አፉን ይዞ ቁጭ ብሏል። አማራ ለመሆኑ ምሁር አለው እንዴ? እስቲ የአማራ ምሁር ስለ አማራ ልክ ፕሮፌሰር አስራት በግልጽ ሲናገሩ እንደነበረ ስለ አማራው የሚናገር ምሁር እስቲ ያምጣልኝ። አንድ እከሌ በልልኝ። እዛ ከሚል ከሳከሰው እንደነ ማነያ ዳኛቸው ነው የሚባለው፣ ዶክተር ዳኛቸው አሰፋ ምናምን የሚባል አሳፋሪ የሚያሸማቅቀን አማራ ነኝ ይላል። የሚገርመው እኮ ነገር ደግሞ ለየትኛው ዕድሜ ነው ወገኖች? እንደው ለመሆኑ ለየትኛው ዕድሜ ነው የሰው ልጅ እንደዚህ የሚል ከሳከሰው? ምን ልታመጣ ነው? It's beyond me. በአንድ ወቅት የአማራ ምሁራኖች ምናምን የሚል ማህበር ተቋቁሟል ተብሎ ነበር። የሚገርማችሁ ነገር እንዳለ ለእንትን ነበር የሚሰሩት፣ ለጸረ አማራዎቹ ግሩፖች ነበር የሚሰሩት።
እንደው በቃ የማይገዛ አማራ አለ እንዴ? የለም ጥቅም ይቅርብኝ ብሎ ስለ አማራው የሚቆም አለ እንዴ? በንጹህ ልቡ የተዋጋ ለአማራው ታዲዮስ ታንቱ ነው። በቃ እነ ቀደም ብለው የተገደሉት እነ ጀነራል አሳምነው ጽጌ፣ እነ ፕሮፌሰር አስራት፣ እነ ጎቤ አሉ። ግን ተመልከቱ፣ 1 in a million ናቸው። 1 in a million እና እጅግ አድርጎ ይገርመኛል። ውጤት የማያሳይ ምንም አይነት ትግል እንቅስቃሴ አቦርትድ ሊሆን ይገባዋል። ይኸውና ስንት ዓመት ሙሉ እነኚህ ሰዎች የአማራን ጦር እንመራለን ብለው ትንሽ እንኳን ጥያቄ አያድርባችሁም? የባህር ዳርን እንኳን ከነ አረጋ ከበደ ያላጸዱበት ምክንያት ኃይላተው ነው? እስቲ ንገሩ። 10,000 ጦር ማረክን ይሉን የለ እንዴ? ይቺ ልጅ ጡቷ የተቆረጠው አሁን በቅርብ ባህር ዳር እኮ ነው፣ ጎጃም ውስጥ እኮ ነው። ዘመነ ካሴ ድንጋይ ላይ ቁጭ ብሎ የሚፋፋበት ወሬውን የሚሰልቅበት ተነስቶ አንድ ነገር አድርጓል። እርግጥ ሁልጊዜ እንደሚያደርጉት እንዲህ ማረክን እንደዚህ ምንድነው 25,000 የመከላከያ ጦር መልሰናል ምናምን የሚል አሁን በቅርብ ትዊተር ላይ ለጥፎ አገኘሁት። አንድ ቀጣፊ እንዲህ ነው የሚያደርጉት። በጎጃም ምን ቦታ ነበረ ከፍተኛ ጭፍጨፋ የተደረገው? ላይ ወደ ዓመት ገደማ ይሆነዋል። መራዊ ነው ምናምን የሚባል I really hope so። እዛ ላይ ህዝብ አልቆ እነ ዘመነ ካሴ አንድ ነገር ሳያደርጉ ሲዋሹ ነበር። እንዲህ አይነት እርምጃ ወሰድን ምናምን። ውሸት። በነ ምሬ ወዳጆም ሆነ በነ ዘመነ ካሴ በነ አስረስ ማረ ዳምጤ ጎንደርም ባሉት እጅ አንድም የመከላከያ ሰራዊት የተገደለ የለም። አንድም የለም። ውሸት ነው። እንደ ትላንትና ወዲያ የአማራን ሴት ፋኖ ተዋጊዎች ጡታቸውን ቆርተው ቆዳቸውን ገፈው ዛሬ አጸፋ መመለስ የለም። ግብር ሊያበላው እነኚህ የተማረኩ ምናምን አሰልፎ ያመጣዋል። ራሽን ይሰጠዋል። ራሽን ሲሸከም አይታችኋል አይደለም? ምርኮኛው ማለት ነው፣ የሚበላው ማለት ነው። አንድ የመከላከያ ታጋይ ምን እንዳደረገ ታውቃላችሁ? ራሱ የሰጠው ምስክርነት ነው። በ3 ግንባር ዘምቻለሁ አማራ ውስጥ አለ። አያችሁ፣ በዚህ መጀመሪያ በሸዋ ነው የመጣሁት አለ። በዛ ተያዘ። የሸዋ ፋኖዎች ቀልበው እነመከታው መልሰው ወደ አገሩ ላኩት። ከዛ ተመልሶ በሌላ በኩል አሁንም የአማራን ሕዝብ ለመግደል ዘመተው ሁለተኛ። አሁንም ያዙት። አሁንም ቀልበው ላኩት። ለሶስተኛ ጊዜ መጥቶ ለሶስተኛ ጊዜም ተያዘ። ይሄንን ራሱ ነው የሚናገረው። ፋኖ እንደ ፋኖ ወንደርፉል የለም ይላል። እንደ ፋኖ ወንደርፉል የለም። አይነኩም። እንዴት ነው አንድ ህዝብ ሰርቫይቭ የሚያደርገው? ጠላቱን ገዳዩን ሳይገድል እንዴት ነው ሊወርህ ቤትህ ድረስ የሚመጣውን ጠላት
የሚገባውን እርምጃ ካልወሰድክበት እንዴት ነው ሰርቫይቭ የምታደርገው? ዩ ቴል ሚ። ዝም ብለው ይሄን ያህል ሺህ ሰዎች ማረክን፣ ይሄን ያህል መሳሪያ ማረክን እያሉ ዝም ብለው በየጊዜው ሲያደነዝዙህ ያ ማለት ምን ማለት ነው ብለህ አትጠይቅም? ምን ማለት ነው? ሚሊየን መከላከያ ማረኩ ብለህ ብታሳየኝ፣ ነገር ግን ትግሉና እልቂቱ ከአማራ ክልል ካልተወገደ what does it mean? How do you interpret that? ይሄን ያህል መሽንገን ማረክን፣ ይሄን ያህል ባዙቃ ማረክን፣ whatever ክላሽ ማረክን ብለው ያሳዩናል። ምን ማለት ነው? ባህር ዳርን እንኳን እኮ ያላጸዳህ እኮ ባንዳ ነህ እኮ። ምን ማለት ነው? ይሄን ያህል ሰው ማረክን፣ ይሄን ያህል መሳሪያ ማረክን ብሎ ሁል ጊዜ ማውራት። በእጅህ ላይ የተጨበጠ አንድ ነገር የለህም። አንድ ነገር ውጊያውንና እልቂቱን ከአማራ ክልል እንኳን እልፍ አላደረክም። እስከ መቼ ነው በዚህ አይነት ሁኔታ የምትታለሉት አማራዎች? ስለዚህ አማራ መዳኛ የለውም። አሁንም አዲስ የሚፎክሩት ምናምን በቅርብ ማቴሪያላይዝ አድርጎ ፕራክቲካል ሆኖ ህዝቡ አልቆ ይህን ያህል ህዝብ ጨፈጨፉብን፣ ጄኖሳይድ ሆነ በወለጋ በዚህ ምናምን ብሎ ደግሞ ተመልሶ አማራው ደግሞ ሌላ ስሞታ ሊነግረን ይመጣል in a couple of weeks። ይህንን ደግሞ የምናየው ነገር ነው ማለት ነው። ኦኬ፣ ስላዳመጣችሁኝ በጣም አመሰግናለሁ። ያው ለእኔ ይጠቅመኛል ሳይኮሎጂካሊ አም ጀስት ሪሊዚንግ ኦኬ፣ እንጂ በእናንተ ምንም አይነት እርምጃ ትወስዳላችሁ ወይም ደግሞ ግለሰቦችን ከማምለክ ፈቀቅ ትላላችሁ የሚል ምንም አይነት ተስፋ የለም። አም ጀስት ሄልፒንግ ማይሰልፍ ማለት ነው። ኦኬ፣ ሰላም ይግጠመን ወገኖቼ። we will continue እግዚአብሔር እስከፈቀደ ድረስ ማለት ነው። ኦኬ፣ ሰላም እደሩ።